ምንድነው አንቺ ሴትዮ ምንድነው የተፈጠረው ነገር ነው ደስ ንገሪኝ እንዳርግህ ምንድነው ሰማኛል አርፈው እኔ እሱን ለማድረግ እኮ ነው ዳር ለማድረስ እየተሯሯጥኩ የነበረው እኔ ስለሱ አይደለም ተረጋጊ አንቺ አሁን ተረጋጊ አስቻለውን ሳናገረው በመሃል አዲስ ስራ እንዳለ እና በትንሽ ጊዜ ውስጥ አሪፍ ብር እንደሚያስገኝ ነገር ምንድነው የምትዩ ተረጋጊ ከዚህ ስራና ቁም ነው እንጂ ያልከው ልጅራስ አብራችሁ ትሰራለህ እንዴ የሆነ ሰው ይታገት ካለ እንኳን ታሳግት ነበር ማለት ነው እኔ እስካሁን ሰው ምንም ያሳገትኩት ሰው የለም ይሄን ነገር መናገርና መለየት እንችላለን እኮ ችግር የለውም ግን ምንድነው መለየት የምትይው ተረጋጊ ወደ ኋላ አትሂድ እኔ ሁሉም ነገር ተናግሬያለሁ ስራ ከገባው በኋላ የሆነ ሰዓት ላይ እሱ በቃ በፖሊስ እንደሚፈልግ በተለያዩ መርማሪዎች እንደሚፈልግ አውቃለሁ አስቻለው ሲያዘኝ እኔ ያን ይዤ ፖስታ ደርሳለሁ ግን እዛ ፖስታ ውስጥ ምን አይነት ወረቀቶች ምን እንደተጻፉ ነው ያላቀም ይታገቱ ሚል ነገር ሊሆን ይችላል ተለያዩ ነገሮች ሊሆን ይችላል ግን የሚሰራቸው አንዳንድ ነገሮች አሉ ደስ የማይል ነገር የሚረብሽ ነገሮች አሉ ምንድነው የሚሰራው አንቺ እሱ እንደሆነ ግን ስልክ ማያነሳልኝም አያወራኝም ብቻ የጀመርኩትን ነገር ጨርሼ እመጣለሁ ነው መልእክት ነው የሚልክ እኔ ወንጀል አይሰራም አይደለም በደንብ ይሰራል እሱም ይሰራል እሷም ትሰራል እንዴ ዛሬ ካሜራ ስላየሽ እነሱ ስላየሽ ነው እንዴ አንቺ ልጅ ድጎት ተሻመጣሽብኝ ይኸውልሽ ይሁን ኮንትሮባንድ ነገሮች ይሰራል አንዳንድ ብቻ ደስ የማይሉ ነገሮች አይበታልኝ ያ ነገር ለኛ ለድርጅቱም ጥሩ ስላልሆነ ለስማችንም ጥሩ ስላልሆነ እኔና ባለቤቴ ማቆም ፈልገናል በፍጹም ካገሩት ታውቃ እንዳልኩ ነው የምንሰራው ክፍለ ሀገር ዕቃ ማስጫን ነው ከክፍለ ሀገር ዕቃ ማምጣት ነው የምንሰራው ያ የነበረን ድርጅት ውስጥ ማለት ነው የሷ ባለቤት ኮንትሮባንድ ነበር የሚሰራው ትላልቅ ወንጀሎች ነበር የሚሰራው ምንም እንዳትናገሪ አንቺ ከካም ነሽ እና እኔና ባለቤቷን ሙሉ እንትን ለማለት ፈልገን ድርጅቱን ለመልቀቅና በራሳችን ደግሞ ሌላ እንትን መስራት እንፈልጋለን ደጋግሜ እደውላለሁ ደጋግሜ እጠይቃታለሁ እሷ የምትሰጠኝ ምላሽ የለም ደግሞ በጣም የሚሰራውን ስራ ስለማውቀው ትልቅ ወንጀል እየሰራ ነው ብዬ ነው የማምነው ሰውየው ሞቷል ሰውየውን ደግሞ የገደለው እኔን የሚያዘኝ ሰውዬ አስቻለው ነው እሱ ነው የገደለው ገንዘቡ ችግር የለውም እኮ አሁን ነው የሚያስፈልገው ነገር ከነሱ ጋር ጨርሳለሁ በቃ ስማኝ አንድ ስማኝ የእናትህ ተበላሽ ምንም ያሳስብሽ ይዣታለሁ በቃ ልትነች እኔው ጋር ብቻ ሲገለው እዛው ቦታው ላይ ነበርኩ ትዕዛዙን ሰውየው አስተላለፈለት ከዛም በኋላ ገደለው ዌብሳይት ላይ ምናምን ነገር ነበር የምሰራው እና በዛ አጋጣሚ ነው ከአለቄ ጋር ከሚባለው ሰውዬ ጋር ተገናኝቼ መስራት የጀመርኩት ይታለች ዛሬ ትልቅ ስራ አልሰራም ወስጣለች ስለ ሰዎቹ ታውቃለህ አይደል ምን ያህል ትልቅ ሰዎች ምን ያህል ትልቅ ካፒታል እንዳላቸው ነው ታውቃለህ በቃ ስለብሩ እንዴት ነው ያስጨን ሌላ ምንም ያዘው እነማን ናችሁ አንተ ያሬ ደግሞሻል ተፈጠራይ ወይኔ ሰማኛለህ ወይኔ ከዚህ ማርገኛ አይደለም ወይ ምን አረፍ ስለነሱ ስለነሱ እኔ ስንት ይታወቃሉ ስለነሱ ምን እንደምታወራው ልጅቷን ለማገት ይፈልጋሉ እና በማንኛውም አጋጣሚ ልጅቷን አግቻታለሁ ብሎ አንድ ስልክ ብደውል ምንም ችግር ሮጦ ነው የሚመጣው ልጅ መከታተል ነው ስራው አንድ ትምህርት ቤት ስለሆነ ከልጅቷ ጋር እሷን መከታተል ነው እሺ ቤተሰቦቼ ያው የአስቻለው ጓደኛ ወይም ደግሞ የሷ ባለቤት የሰው ጓደኛ ባለቤት እንግዲህ ተጠርቷል ማለት ነው ተደውሎለታል ስልኩም ተጠልፎውን መከታተል ባለባቸው ልኩ እንግዲህ የክሩ አባሎቻችን እየተከታተሉት ነው የሚገኙት ያው እሷና ብለዋለች እመጣለሁ ብሏታል የኛም የክሩ አባሎች በድጋሚ እየተከታተሉት ነው የሚገኙት ከመጣም ካልመጣም እንግዲህ ያለበት ቦታ ድረስ ሄደው የሚይዙት ነው የሚሆነው ማለት ነው ቤተሰቦቼ ስለዚህ ያው ከዚህ በኋላ የሚፈጠሩትን ነገሮች እንግዲህ ግዴታ እሱን ካላገኘናቸው ሁሉንም ነገር ማወቅ ስለማንችል ግዴታ አስቻለውን ለማግኘት አሁን ላይ ያለን አማራጭ ያለን መንገድ እሱ ስለሆነ ግዴታ የጓደኛውን ባለቤት መያዝ አለብን ማለት ነው ስለዚህ ቤተሰቦቼ ስላለው ነገር ስለያንዳንዱ ነገር እንግዲህ ለእናንተ ማሳወቅ ባለብን ልኩ ጊዜው ሲደርስ የምናሳውቃችሁ ነው የሚሆነው ማለት ነው ያው እንዳልሽኝ ከሆነ እንግዲህ ይመጣል ብለን እናስባለን ያው ደውለሽልታል ከዚህ በፊት እንዴት ነው ስትጠሪው ምናምን ቶሎ የመምጣት ነገር ነበረው ወይስ ደግሞ እንዴት ነበር እስቲ ነገር ይመጣል ለካልኩት ይመጣል ስለዚህ አንቺ በፈለግሽው ሰዓት የፈለግሽውን ነገር ልታዡ ትቻለሽ አሁንም ስደውልለት እኮ መጣው ነው ያለኝ ይመጣል
ቆይ እንዴት ነው ማለት? ስለዚህ ስራ እንደ አለቃ ነው አንቺን ትሪት የሚያደርግሽ ወይ ደግሞ ያው ከዚህ በፊት ያሳለፋችሁት ነገር አለ ማለት አብራችሁ ሼር ሆናችሁ ስትሰሩ የነበረው ስራ አለ። ያው እኩል ነበራችሁ፣ እኩል ቤት ነበራችሁ። አንቺን እንደ አለቃው ነው አሁን ላይ ትሪት የምታደርጊው ወይስ ደግሞ በምን መልኩ ነው እንደዚህ ሊሆንልሽ የሚችል? ያው ጓደኛዬ ምንድነው አንቺ ሴትዮ ምንድነው የተፈጠረው ነገር አለ? እስቲ ንገሪኝ። እንዳርግህ ምንድነው? ሰማኛለህ? አልፈቅድም። ከዚህ በኋላ ምንም የተፈጠረ ነገር አለ? ምንድነው እዚህ ቤት? ሰማኛለህ አይደለ? ምን ሆኖ ነው? ጉልበት ልኩ ምን ያህል እንደሆነ ታውቃለህ አይደለ? አይደለም ምንድነው? እኔ ያልገባኝ ሰማኛለህ አይደል? ከዚህ በኋላ አልፈቅድም እያልኩ የራስ ሚስት ነው። ምንድነው ደግሞ? ምን ሆነች? ሚስቴ ምን ሆነች? ምን ትሆናለች? ይኸው እዚህ ደረጃ ደረሰች። ምንድነው እዚህ ደረጃ? ምንድነው? ሰማኛለህ? ከዚህ በኋላ አሁን ይኸውልህ ተረጋጋና ስላለው ነገር ስለያንዳንዱ ነገር እኛ ማወቅ የምንፈልጋቸው ነገሮች አሉ። ስለሱ የምትናገር ነው የሚሆነው ማለት ነው። ምንድነው የምናገረው? አሁን እየሰራው ስላለው ስራ ስለሁሉም ነገር ማረጋገጥ ባለበት ልኩ የምናረጋግጥ ነው የሚሆነው። ስለዚህ ነገርም ጠይቅሽ አንደኛ እነሱ እነማን ናቸው? ንገሪው። ስለማን ነው? እነማን ናቸው? የህግ አካሎች ናቸው። እና ታዲያ ምን ይሆናል ነገር ሚስትህ ቀርማ ተናግራለች። ምንድነው የተናገረችው? እኔ ምንም ማውቀው ነገር አለ? ምንድነው የምናውቀው ደግሞ? እኔ ምንም ማውቀው ነገር የለም። እሷ ምን ሆነች ነው ያልኩሽ ነው። አሁን ስለሷ አስታነሽብኝ። ምን ትሆናለች? እሱን ደውለህ ማረጋገጥ ትችላለህ። ሚስትህ ስለ ባለቤት ጨንቆ ስለ ባለቤት እንደዚህ አቻውቀሽ ለምንድን ነው የመጣው? ተገድጄ። እሺ ምንድነው የምትይው? ሻው ምንድነው እዚህ ከቅድም ጀምሮ ከመምጣቱ ጀምሮ አፋፍሰው ይዘውኝ የመጡት ለምንድን ነው? እነማን ናቸው? እስቲ ንገሪኝ። ምንድነው የምትይው? ሁሉም ነገር ታውቋል። የህግ አካሎች ናቸው። የምን ባለቤቴ ምን ሆነች? ባለቤቴ ምን ትሆናለች? እሷ ናት ሁሉ ነገር ያመጣችው። ባለቤቴ ትላታለህ ደግሞ። እሺ እዚህ ቤት ምንድነው እየተፈጠረ ያለው? ምንድነው እየተፈጠረ ያለው እዚህ ቤት? ምንም እየገባኝ አይደለም። ሁሉም ነገር ምን ሰራው? ሰማኛለህ? አሁን ይኸውልህ ባለቤቴ ቀርማ ነግራችሁ የምታረጉት ነገር እዚህ ጋር ምንም እየገባኝ አይደለም እኮ። ይኸውልህ እያንዳንዱን ነገር ይኸውልህ አልገባኝም የምትለው ነገር የለም። እያንዳንዱን ነገር ጠንቀህ ታውቃለህ። እዚህ ቤት ለምን እንደመጣን ለምን እዚህ ቤት እንዴት እንደተገኘን እያንዳንዱን ነገር ጠንቀህ ታውቃለህ። የባለቤት ነገር ገዶ ሳይሆን የመጣው እዚህ ጋር ለስራ ጉዳይ ነው እዚህ የመጣው። ስለዚህ ስራ ያለብኝ ሰው እኮ ነች። እኔ እኮ የሆነ ነገር ምንድነው አደጋ ያጋጠመሽ የሆነ ነገር የሆንሽ መስሎኝ እኮ። ባለቤትም የሆነ ነገር ምንድነው የት ነው ያለችው? እስኪ ንገሪኝ። ባለቤት ምንም አገኘች? ስለባለቤት አትጠይቀኝ። በቃ ስለባለቤት ስራ አለብኝ። ምን አደርጋለሁ? እዚህ ልሄድ ነው በቃ። ሰማኛለህ? ወሬ ተርጓዝበት ተረጋጋ። ተመለስ። ምንድነው የምትለው እንዴ? እሺ ቤተሰቦቼ ያው እንግዲህ በዚህ አጋጣሚ መጀመሪያ የክሩ አባሎቼን ማመስገን ፈልጋለሁ። ምክንያቱም እያንዳንዱን ነገር መደረግ ያለበትን ነገር በፍጥነት ስለሚያደርጉልኝ ማለት ነው። ቤተሰቦች ያው እንደምትመለከቱት እንግዲህ ያስቻለው የባለቤቱ ጓደኛ ባለቤት ነው። እሱ ካስቻለው ጋር የሚያው ግንኙነት እንዳለው እያንዳንዱ ነገር የሚታወቅ ነገር ነው። ስላለው ነገር ስለ እያንዳንዱ ነገር እንግዲህ ከእሱ አንደበት የምንሰማ ነው የሚሆነው ማለት ነው። እሺ ማለት አሁን ላይ ነገሮችን ለመሸፋፈን ነገሮችን ለመደባበቅ እንድትሞክር አልፈልግም። ምንድነው መሸፋፈነው? ስላለው ነገር ስለ ሁሉም ነገር ትክክለኛውን ነገር እንደግሪኝ። እኔ እኮ ምንም እየገባኝ አይደለም አሁን እየተደረገ ያለው ነገር። እኔ አሁን ታምያለሁ ነገር ሆኛል ድረስልኝ ብላኝ ነው ደውላ እኮ ጠራችኝ። ምንድነው አሁን እየተደረገ ያለው ማለት ምን ማለት ነው? ምን ብላ ነው ያለችው? ወደዚህ እሷ ድረስልኝና በቃ ስትለኝ እኔ ደግሞ ወዲያውኑ ደንግጬ እኮ ነው የመጣሁት። ለምንድን ነው አንተ ማለት ይሄን ያህል ሊያስደነግጥህ የቻለው ምን ስለሆነች? ምንም ቢሆን እኮ የባለቤቴ ጓደኛ እኮ ናት እንዴ። ስለዚህ ለዛ ብለህ ነው ከቀድመህ ወደዚህ የመጣው ማለት ነው ልደርስላት? አዎ ግዴታዬ እኮ ነው። አንተ መጀመሪያ ሲጀመር ለባለቤትህ ራሱ መች ደረስክላት? አንተ የት ነው እየኖርክ ያለው? ማኔ እንዴ እዚሁ ባለሁበት ነው። የት ነው ባለሁበት ማለት? ያለሁበት ቦታ ነው። እዚህ ስራ ሰራለሁ አዲስ አበባ ውስጥ ነው ከነሱ ጋር። ራሱ ምንድነው እየሰራ ያለው? አሁን በራሴ የግሌን ስራ ለመስራት እቅድ ላይ ነኝ። ያው እኮ አይደለም ይሄ። ኦኬ ለዛ እየተንቀሳቀስክ ነው ስራ ለመስራት? አዎ እየሰራ ያለው ስራ የለም? ሌላ ምንም እየሰራ ያለው ነገር የለም። እርግጠኛ ነህ? እርግጠኛ ነኝ። የት ነው የምትኖሩ ማለት አሁን ላይ እየኖርክ ያለው? የት? አሁን አዲስ አበባ ውስጥ ነው ያለሁት። ከባለቤት ጋር ነው እየኖርክ ያለሁት። ከባለቤት ጋር ማለት አልገባኝም። አሁን ከባለቤትህ ጋር ነው እየኖርክ ያለው? አዎ። እርግጠኛ ነህ? እርግጠኛ ነኝ። ዛሬ ቤት ነበርክ? ባለቤትን አግኝታት ነበር? አሁን እንኳን ቤት አይደለሁም። አሁን ቅድም ለነገርኩ አሁን ለምንጀምረው ቢዝነስ ደፋ ቀና እያልኩ እየተሯሯጥኩ ነው። ይሄን ሰሞን እንኳን ለቤት የለውም። እሺ እንዳልከው አንተ ጋር ደውላለህ ይሁን። ነገር ግን ጓደኛዋ እያለች እንዴት ነው የጓደኛዋ ባለቤት ጋር መደውለው? ቀር ወይ ባለቤት እዚህ ቤት እንዴት ቶሎ አልደረሰችም?
እንጃ ቀድማ ለኔ አይደወለችልኝ እንዴ? እኔ ስደውልልኝ ታዲያ ማለት ቅርበታችሁ ከአንተ ጋር ነው በጣም የምትቀራረቡት ወይስ ደግሞ ከጓደኛዋ ጋር ነው የምትቀራረቡት? ከሁለቱም ጋር እንዴ። ባለቤቴ ከሷ ጋርም አንድ ላይ እኮ ነን። አብረን ነው ያደግነው። ሲጀመርም አብረን ያደግን ስለሆነ በጣም ነው የምንቀራረበው። ከዛም አንፃር ኦኬ። አብራችሁን ያደጋችሁት? አዎ። አብራችሁስ ሌላ የምታደርጉት ነገር አለ? ምንም እናደርገው ነገር የለም እንጂ ምንም እናደርገው ነገር የለም። ይኸውልህ እየነገርከኝ ያለውን ነገር ይኸውልህ አሁን ላይ ትክክለኛ ነገር ነው እንድትነግረኝ የምፈልገው። እኔም ትክክለኛ ነገር እኮ ነው የነገርኩህ። አንተም እያስጨነከኝ እኮ ነው። ደግሞ ሲጀመር ያስጨነኩህ ነገር የለም። አሁን ይኸውልህ በተረጋጋ መንፈስ ነው እያናገርኩ ያለሁት። አሁን ላይ ይኸውልህ ስራ ትቼ ነው የመጣሁት ትለኛለህ። ሲቀጥል ደግሞ መጀመሪያ ደግሞ እያወራኸኝ የነበረው ነገሮችን ለማስተካከል ደፋ ቀና እያልኩ ነው። ቤትም አሁን ላይ የለውም እያልክ ነው ያለው። ነገር ግን እዚህ ቤት ደግሞ ተገኝተሃል አሁን ላይ ወይስ ደግሞ ከጓደኛዋ ጋር ሌላ ግንኙነት አለ? ምንም ግንኙነት የለኝም። አሁን በዚህ ሰዓት ላይ እኮ እሷ ደውላልኝ ድረስልኝ ስላለች ምን ሆና ነው ብዬ እኮ ነው ቸኩዬ የተሯሯጥኩ ነው የመጣሁት። ስራዬን ትቼ ማለት ነው። ስራዬን የምሰራውን ስራ ትቼ ነው የመጣሁት። ተረዳኸኝ? እሺ መጀመሪያ ተሰራ የነበረው ስራ ምንድነው? መጀመሪያማ የምሰራው የነበረው በቃ እዚሁ ከክልል ወደዚህ እቃ ማስወጣት ነበር። ቀላል ስራ ነው። ትንሽዬ ብር ነው ያለው። እሱን ስራ ደፋ ቀና እያልኩ ነው። አሁን ደግሞ አዲስ ስራ በግሌ ለመስራት እየተሯሯጥኩ ነው ያለሁት። አሁን በግሌ ማለት መጀመሪያ የምትሰራውን ስራ ከሌላ ሰው ጋር ነበር የምትሰራው? ምን ያስፈልጋል? እሱ ምን ያደርግልሃልሽ? ምንድነው? ሰማኛለህ። ለምትጠይቀው ጥያቄ ብቻ መልስ ብቻ ነው። አይ ምንድነው ለአንተ የሚያስፈልግ ነገር አለ? አሁን እዚህ ጋር እየጠየቀኝ ያለው ምንም የገባኝ አይደለም እኮ። አሁን ላይ መጀመሪያ መደነባበሩን ይሄንን እንትንህን ተውና ትክክለኛውን ነገር ንገረኝ እያልኩ። እሺ እኮ አሁን ላይ የግል ቢዝነስ ልጀምር ነው ብለኸኛል። ስለዚህ መጀመሪያ ልትሰራ የነበረው ቢዝነስ በግሩፕ ነበር የምትሰሩት? እንዴት ነበር የምትሰሩት? አዎ በግሩፕ ነው። እሺ ከዛ በኋላስ ማለት ለመለያየት ከነሱ ጋር ለመለያየት ወይም ደግሞ የራስን የግልህን ቢዝነስ ለመጀመር እንዴት አሰብክ? የግልህን ማንኛውም ሰው የራሱ ቢዝነስ ሲኖር ያስደስታል። እኔ ደግሞ የኔ የምለው ነገር ሲኖር ነው እንጂ በግሩፕ ምንም ነገር ሲሆን እኮ ደስ አይልም። እንዴት ነው አላዋጣህም ነበር አንድ ላይ ሆናችሁ? አዎ አያዋጣም። ብርም ማገኘው ዝቅተኛ ብር ስለሆነ እኔ ከፍ ያለ ነገር ስለምፈልግ ራሴ በግሌ ለመለወጥ ፈለኩ። ምንድነው የምትለኝ? ታጨነቀኝ እንጂ እንዴ። እሺ አሁን ላይ ከዚህ በላይ ሌላ ነገር ውስጥ እንድታወራ ሌላ ነገር እንድትለፈልፍብኝ አልፈልግም። ይኸውልህ አዲስ ልሰራ ያሰብከው ስራ ምንድን? ምንም አዲስ ያሰብኩት አሁን የነገርኩህ ነው። ምንድነው ልሰራ ያሰብከው? አዲስ የራሴን ስራ ለመጀመር ነው እየተሯሯጥኩ ማለት ነው። ስራው ምንድነው ልጀምር ያሰብከው? ምን ያደርግልሃል አንተ እንዴ? እሺ መጀመሪያ ወደ ክፍለ ሀገር ትልኩ የነበረው ነገር ምን አይነት እቃዎች ናቸው ትልኩ የነበረው? እዛ ጥያቄ አበዛብኝ በጣም። ሸቀጣ ነበር የምንልከው። ምን ነው? ኦኬ ሸቀጣ ነው። አሁን ከሱ ወጥተህ ሌላ ቢዝነስ ነው ወይም ደግሞ ብቻህን ነው ይሄን ሸቀጣ ለመስራት ያሰብከው? ምንድነው እየሰራህ ያለው አሁን ብቻህን? እኔ ራሴ አይዲያ ነው። ምንም አያደርግልህም ለአንተ ደግሞ እንዴ። ይሄን ያክል ሰማኛ ለአንተ የሚጠቅም ነገር አይደለም። ለምትጠይቀው ጥያቄ መልስ ብቻ እንድሰጠኝ ነው የምፈልገው። የራሴን ስራ በቃ ቢዝነስ ክሬት አድርጌ ነው ለመስራት ያሰብኩት። አሁን ስለምሰራው ስራ ባለቤት ታውቃለች? የትኛው ስራ? አዲስ ስለጀመርከው ስራ? አዎ ታውቃለች። ምንድነው? የትኛው ስራ ነው ያልከኝ? ደግሞ አዲስ ቢዝነስ ልጀምር ነው አልከኝ። ስለሱ ቢዝነስ ባለቤት ታውቃለች ወይ እያልኩ። አዎ ታውቃለች። አስቻለው ስለሚባል ሰው ታውቃለህ? አዎ አውቃለሁ። ምንድነው? ይሄን ያክል የሚያስፈልግ ነገር ነው እንዴ? እስቲ ከሱ ጋር ስላላችሁ ግንኙነት ነገረኛው። ማለት እዚህ ቤት ላይ አሁን እዚህ ቤት ላይ ቀድመህ የደረስከው አንተ ነህ። ያው እሷ ጠርታኝ ነው በጣም የሆነ ነገር ተፈጥሮብኛል ጠርታኝ ነው ብለሃለች። እና አስቻለው ደግሞ የእሷ ባለቤት ነው። ባለቤቷም እዚህ ቤት የለም። ከሷ ጋር ከአስቻለው ጋር ያላችሁ ግንኙነት ምንድነው? ኖርማል ጓደኛዬ ነው በቃ ሌላ ነገር የለንም። እሺ አስቻለው የት ሄዱ ነው? አንተ እዚህ ቤት ላይ ለእሷ ልትደርስላት ትችላለህ። አስቻለው የት ነው ያለው? የት እንዳለ ታውቃለህ? እኔ አሁን እኮ የራሴን ቢዝነስ ዳር ለማድረስ እየተሯሯጥኩ ነው ያለሁት። ስለዚህ አስቻለው ሳይኖር አንተ እዚህ ቤት ላይ ሲጀመር የሴት ቤት ነው ወንድ የሌለበት ቤት አንተ ምን ትሰራለህ? ደውላ ድረስልኝ ስትለኝ ታዲያ እኔ ምን ላድርግ? የተሯሯጥኩ መምጣት የለብኝም እንዴ? አንተ ወንድሜ ነህ። ደውለህ ድረስልኝ ብትለኝ እኔ እንዴት አልደርስልህ? ግዴታ እንዴ? እሺ አስቻለው ስለሚሰራው ምንም ነገር ማውቀው ነገር የለም እያልከኝ? ምንም ማውቀው ነገር የለም። እርግጠኛ ነህ? እርግጠኛ ነኝ እንዴ? አስቻለው ጋር ይኸውልህ አሁን እንድታውቅ የምፈልገው ነገር ይኸውልህ ከዚህ በላይ ውሸት ነገሮችን ለመቀበጣጠር ይሄ የምትርበተበተውን ነገር ከዚህ በኋላ አልፈልገውም። እየሰራ ስላለው ስራ ስለ ትክክለኛውን ነገር እንድትነግረኝ የምፈልገው ከአስቻለው ጋር ያላችሁን ግንኙነት ምን እየሰራችሁ እንደሆነ፣ በተጨማሪም ደግሞ የወንጀል ስራውን እንግዲህ አሁን ላይ እያገዝከው እንደሆነ ጠንቅቄ አውቃለሁ። አብረኸው እየሰራው እንደሆነ
አራቀልድ በእናትህ ተማሪዎችን የማገት ስራ በተጨማሪም ደግሞ ይሄን ስራ ለማስቆም የሚሞክሩ ሰዎችን እነሱን በማገት እነሱ ላይ ጉዳት የማድረስ ብዙ ስራዎች እየሰራችሁ ነው ጠንቅቄ ያውቃለሁ ወንድሜ እኔ ምንም ማቀው ነገር የለም ምንም ማለት እኔ አሁን ዝም ብለን ወጣው እኔ ራሱ አዲስ ነው የሆነብኝ ይሄ ነገር እሺ ስለ ኮንትሮባንዱስ ምንም የምታውቀው ነገር የለም ስለ ኮንትሮባንዱ ምንም ማቀው ነገር የለም እሺ እያንዳንዱ ነገር ማመን ባለበት ሰዓት የምታመን ነው ነገር ግን ይሁን አሁን ለተናገርካት ለእያንዳንዱ ነገር በኋላ ላይ እንድታቁም ፈልገው ነገር ላወራሃት ለእያንዳንዱ ነገር ኃላፊነት እንደምትወስድ እንድታቅ ፈልጋለሁ በደንብ 100% ስለዚህ እሱን አስበህበት ነው እንድትነግረኝ የምፈልገው አስበህበት እኮ ነው ያወራሁት ያለው ትሰማኛለህ ከዚህ በኋላ ካንተ ጋር ምንም አይነት ቀልድ አልፈልግም እስቲ አስገቡልኝ ባለቤቱን አስገቡ እሺ ቤተሰቦች ያው አሁን ባለቤቱም ገብታለች ከዚህ በኋላ እንግዲህ ምን ሊያወራ እንደሚችል አላውቅም ስላለው ነገር ስለያንዳንዱ ነገር ከዚህ በኋላ ምን ሊደብቅ እንደሚችል አላውቅም እስቲ ምን ታወራለህ አሁን ባለቤት ምን ሆነሽ ነው አንቺ ጠፍተሽ ነው አንተ ዝም በል እንዴ ምን ላሽ ደጋግሜ ያደወልኩ ለሞይ መልእክት ሳላኩልህ እኔ እኮ አንቺ አሁን ስንት ነገር አሁን እና አንቺ ስንት ቢዝነስ እንጀምራለን ተባብለን አልነበር እንዴ እኔ እሱን ለማድረግ እኮ ነው ዳር ለማድረስ እየተሯሯጥኩ የነበረው እኔ ስለሷ ተረጋጊ አንቺ አሁን ተረጋጊ እኔ በዛን ሳለ እየተሯሯጥኩ ስለነበር ነው አላየሁትም ስልኬ ሳይለንት ነበር ምን ላድርግ አንተ አይደለም የደወልኩት ስልኩን አውቃለሽ እኔ በጣም ነው የናፈቅሽኝ አሁን በዚህ ሳለ እኔና አንቺ ይሄን ነው ማውራት ያለብን ሰማኛለህ ሰው አሁን ለማንኛውም አሁን ናፍቀሽኛል እንዴ ሲጀመር ወደዛ ተጋባልና አውራት ሰማኛለህ አይደል ተጋባለ አውራት የምታወራት ምን ነገር ካለ የምትነግራትም ነገር ካለ በስንት ሰዓት ቁጭ ብላ ነገራት ምንድነው ልትነግራት የምትችለው የት እንደነበርክ ስላለው ነገር ስለ ሁሉ ነገር ነገራት እነግራታለሁ እንዴ ባለቤት አይደለች እንዴ እኔ ለስንት ነገር እኮ ቀኔና አሳስበናል ስንት ቢዝነስ ለመጀመሪያ ያሰብነው ጥግ ለማድረስ ለዛ ነው የተራራጥ ስለዚህ ከቤት ስለመውጣትም ስለሁሉም ነገር ታውቃለች ማለት ነው እሷ ከቤት ወጥቼ ስራውን ጥግ ለማድረስ እኮ እኔ እየተራራጥኩ ነው ይሄን ሰሞኑን ቀደምም ነገር ያለው ይሄን ሰሞን ከቤት ለጥቂት ጊዜ አልነበርኩ እየተራራጥኩ እንደነበር ታውቃለች እሷ ነግራይኔ ወጣ ምን ተባብለን ነበር እናንተ ለማንኛውም ተረጋጊሽ አሁን ከነሱ እንደራቅ ነው እንጂ ያልኩ እዛው ግባ ብያለሁ ጭራሽ አብረህ ትሰራለህ ለማንኛውም ተረጋጊ አሁን ምነግርሽ ምንድነው የምረጋጋው ብዙ ነገሮችን ያስተካከልኩ ስለሆነ አንቺ ብቻ ካንቺ መረጋጋት ነው ከዚህ በኋላ አንተ አትጥፋ ምን የሚስተካከል ነገር የለውም ይስተካከላል እንጂ ምንድነው የምትይው አንቺ ተሳሳትክ እነዛ የጠየቁ ቀናት እነዛ ያናገርኩ ቀናት ይሄ ቀን እንደሚመጣ ስለማቅ ነበር ያንተ ብቻ አይደለም አብሬ እንደዚህ መሆኔ ነው የሚያሳዝነኝ ምን ሆንሽ አሁን በዚህ ሳለ አንተ ነገ የተሻለ ገንዘብ ፍለጋ ብለህ ሌላ ወንጀል ውስጥ ትገባለህ ያ ወንጀል ለምትይው ሁሉም ነገር ተናግሬያለሁ ምንም ለማዋሸት እንዳትሞክር ምንም እንዳትዋሽ ላስቻለው ምንም ነገር እንዳትደብቅለት ከዚህ በኋላ ምንድነው ተከፍሶ ያለ ነገር አንተ ሰዓት ማጥፋት አብረህ ከሱ ጋር ምንድነው የምታገኘው የትኛው ጥቅም ነው የትኛው ገንዘብ አጓግቶ ነው አንተ በራሳችን መስራት አንችልም እኛ መለወጥ አንችልም ምንም ነገር እንዳትዋሽ ከዚህ በኋላ ምንም የምትለውጠው ነገር የለም እሺ ተረጋጊሽ ለማንኛውም ተረጋጊ እኔ ምንድነው የምረጋጋው ምንም እንዳታስብ እኔ ምንም አልሆንኩኝ መልስላት አቀርቅረ ጸጥ ማለት ስላለው ነገር ንገራት ይኸውልህ እስካሁን ስትዋሽ የነበራችሁም ነገሮች ነበሩ ይኸውልህ እየነገረች ነው አስቻለው ስለሚባለው ሰው ምንም አይነት ውሸት እንዳትዋሽለት እያለች ነው ስላለው ነገር ስለያንዳንዱ ነገር እየነገረች ነው አንተ ምን መልሳለህ አሁን ለሷ የምታስረዳት ምንድን አስረዳታ መልስላት ምንም መመለስ አልችልም በዚህ ሰዓት ስለዚህ እየሰራው ያለው ስራ በጣም ይወረደ ስለሆነ ነው ምንም የምትመልስላት ነገር ያጣው ማለት ነው ስለዚህ አሁን ይኸውልህ ካንተ ጋር እንዲ ሌላ ሰጣ ገባ ውስጥ ድጋሚ ሌላ ነገር ውስጥ መግባት አልፈልግም ቅድም ስታናገር የነበረው እያንዳንዱ ነገር ውሸት ነው ስለዚህ አሁን እውነቱን ትነግረኛለህ ማለት ነው አስቻለው የት እንዳለ ምን እየሰራችሁ እንደሆነ እያንዳንዱ ነገር ሁሉን ነገር ጠንቀህ ትነግረኛለህ በዚህ ምን ስማማ ይመስለኛል ከዚህ በኋላ እንዳትዋሽ እውነቱን ተናገር ምንም ነገር እንዳትዋሽ በቃ ሩጫው በቃ ተደባቆ በዚህ መባባሉ ይብቃ እሺ ተረጋጊ በቃ ሁሉ ነገር መነገርም ካለበት ይነገራል በቃ አንቺ ብቻ ተረጋጊሽ አንተ እኔ ስልክ ሳታነሳ ይሁን ቆይታ ለሷ ትመጣለህ ለነሱ እንደምታገለግል አያደለ እሺ ለተረጋጊ ዛሬ አኑሩክ ይኸውልህ ትሰማኛለህ አሁን ላይ
ከአስቻለው ጋር በህብረት ምን አይነት ስራ ትሰሩ እንደነበረ በተጨማሪም ከአስቻለው ባለቤት ጋር ለአራት የምትሰሩትን ቢዝነስ እያንዳንዱን ነገር ከዚህ በፊት ትሰሩት የነበረው ነገር ጠንቅቀን የምናውቀው ነገር ሲቀጥል ደግሞ አሁን ላይ እንግዲህ ከዛ ቢዝነስ ለማስወጣት ጥረት እያረኩ ነበር ብላይ ነበር ባለቤት ከዛ ቢዝነስ እኛን ነፃ ለማድረግ ምክንያቱም እየተሰራ ያለው ስራ ወንጀል ስለሆነ ማለት ነው ወደ ወንጀል መንገድ እየመራን ስለሆነ ይሄን ስራ ለማቆም እያሰብን ነው ብላ ነበር ነገር ግን ደግሞ አንተ የተገኘው የት ነው አሁንም እዛው ነው የተገኘው ማለት ነው ቆይ በምን ምክንያት ነው እዛ ድጋሚ ልትገባ ይቻልከው ወይም ደግሞ ከባለቤትህ ቃል ውጪ ሆነ ወደዛ ልትሄድ ይቻልከው በምን ምክንያት በምንም ይሄውን ትዳሬ ለመለወጥ ከፍታ ደረጃ ለመድረስ ምንም ነገር ያደረኩት እሷ ግን ምንም የተረዳችኝ አይደለም ያው ለሷ መርዳት ስላለመርዳት አይደለም እያወራ ያለው እየሰራው ያለው ስራ ትክክለኛ ስራ ነው ወይ አሁን እየሰራው ያለው ስራ ሀገር ይጠቅማል ወይስ ደግሞ ያንተን ሆድ ብቻ ይሞላል የትኛው ነው እየሰራ ያለው አንተ ለማንኛውም ተረጋጋ አንተ ይኸውልህ ስለነገር ካለብኝም ሁሉ ነገር እናገር ስለኔ መረጋጋት አለ መረጋጋት ይኸውልህ አንተ አይደለም የምታስረዳኝ ተውኝ በቃ ተውኝ ብያለሁ ምንድነው የምትተው ከዚህ ሁሉ ድርጊቶች በኋላ መልሰው እዛው እንትን ትላለህ እንዴ ምንድነው የምትተው እሺ ተይኝ በቃ እናገራለሁ አልኩሽ አንዴ ምንድነው አስጨነቅሽኝ እኮ እኔ ተናግሬያለሁ ምንም ነገር ነፍሴን አስጨነቅሻት ነፍሳለህ እንዴ አንተ ነፍሳለህ እንዴ እሺ እኔ አሁን ሁሉ ነገር እነግርሃለሁ አሁን ግን ባለቤቴን አስወጣልኝ በቃ እሷ ቱጣና ሁሉ ነገር እነግርሃለሁ አንተ ድብብቆሽ አቁም እኔ ተማለይደም ዛሬ ፊት ለፊት አድርገው በቃ እኔ ነገር ያለው እናገራለሁ ብያለሁ እሷን አስወጣልኝና እኔ መናገር ያለብኝ ነገር እናገራለሁ ምንድነው እኔ ምንድነው ከዚህ በላይ ምን እንዲመጣ ፈልገህ ነው እኔ አልወጣም አሁን ሲጀመር ከሷ መደብቀው ምንም አይነት ነገር የለም ስለዚህ እያንዳንዱን ነገር እዚሁ ባለህበት እሷን ባለችበት ሁሉን ነገር ታወራለህ ማለት ምንድነው ማወራው ስላለው ነገር ስለ እያንዳንዱ ነገር እንደነገርኩ እኮ እሺ እሷን አስወጣልኝ በቃ አንዴ እሷን አስወጣልኝ ባለቤትህ ነች የመስማት መብት ደግሞ አላት መሰማለው ካለች እያንዳንዱን የተፈጠረውን ነገር መስማት ፈልጋለሁ ካለች መብቷ ነው ቁጭ ብላ ትሰማለች ማለት ነው ስለዚህ ስለሰራው ስለ እያንዳንዱ ነገር ሁሉን ነገር ከመጀመሪያ ጀምሮ ጠንቀት ትነግረኛለህ ማለት ነው በተጨማሪ እንድታቅ መፈልገው ነገር የገባህበት ኬዝ በጣም ውስብስብ የሆነ ኬዝ ውስጥ ነው የገባው በማወቅም ሆነ ባለማወቅ የተጨመላለክበት ወንጀል በጣም ከባድ ቅጣት የሚያመጣ ወንጀል ነው የገባህበት ስለዚህ አሁን የምታወራውን ነገር እያንዳንዱን ነገር አስበህበትና እውነቱን ብቻ ነው እንድትነግረኝ የምፈልገው ቢያንስ አንድ እውነት በመናገርህ ምክንያት የሚቀልልህ ነገር ሊኖር ስለሚችል ማለት ነው ስለዚህ ስለ ወንጀሉ ጥልቀት ስለ ወንጀሉ ክብደት ምንም የገባህ አልመሰለኝ እኔ አሁን ምንም አይደለም ነገርኩክ ሁሉ ነገር ለመናገር ዝግጁ ነኝ ብዬሃለሁ ግን አሁን እሷን ብታስወጣልኝ ሁሉ ነገር እነግርሃለሁ ወዳይ በቃ አንተ ዛሬ ምንድነው ሐሳብክ ይሄን ነገር መናገርና መለየት እንችላለን እኮ ችግር የለውም ግን አንተ መለየት የምትይዘው ተረጋግተህ ወደ ኋላ አትሂድ እኔ ሁሉም ነገር ተናግሬያለሁ ፊት ለፊት ተናገር እውነታውን ተናገር ላንተም ይቀላል ለኔም ሰላም ነው የብዙ ሰው ህይወት ነው የምትታደገው እሺ ለማንኛውም እሺ ዝም በይ በቃ ዝም እላለሁ ግን እኔ ፊት ለፊት ነው የምታወራው ምንም የተደበቀ ነገር ፊት ለፊት ነው የምታወራው ስለዚህ እኮ ጥሩ ነገር ብትናገር ነው የሚሻለው እኔ ፊት ለፊት ብታወራ ነው የሚሻለው ስለዚህ ስላለው ነገር ከመጀመሪያ ጀምረህ አሁን እየሰራ ያለው ስራ ምን እንደሆነ ምን ብሎ አሳምኑ እዚህ ሰው ውስጥ እንደገባ ያው ባለቤቴ ነገረችኝ ነገር አለ እውነት ስለመሆኑ ውሸት ስለመሆኑ እያንዳንዱ ነገር መጣራት ባለበት ልኩ የሚጣራ ነው የሚሆነው ነገር ግን ደግሞ መጀመሪያ ከሷ ጋር ስታወራ የነበረው ነገር ምንድነው እስቲል የመጀመሪያ ቢዝነሳችሁን እንኳን አብሮ አንድ የሚያረጋችሁ የነበረውን ቢዝነስ እንኳን ለማቋረጥ እንዳሰባችሁ ነው እየነገረችኝ የነበረው ነገር ግን አሁን ላይ ደግሞ አንተ ተጨማሪ ሌላ ቢዝነስ ውስጥ ካስቻለው ጋር ተገናኝታ ነው የምትገኘው እና እዚህ ቢዝነስ ውስጥ ወይም ደግሞ እዚህ ስራ ውስጥ እንዴት ነው የገባው ወይም ደግሞ እንዴት ነው ሊያስገባህ ይቻላል እዚህ ስራ ውስጥ በቃ እኔና አስቻለው እኮ ጓደኛ ማቾች ነን ተረዳይ እኔና አስቻለው ጓደኛ ማቾች ነን ከዚህ በፊትም አንድ ላይ ስራ እንሰራ ነበር በህብረት እንሰራ ነበር እዚህ ስራ ይሄ ስራ ሲጀመር እሱ ነው የጠራኝ ከሱ ጋር አሁን እየተገናኘንም አይደለም ተረዳይ እሱ በሩቆ አለ የሱን ትዕዛዝ መፈጸምለት እኔ ነኝ አንደኛ የኔና የባለቤቴንም ህይወት ለመቀየር ብዬ ነው ሁላ ነገር እየነበር ሰማኛለ መጀመሪያ ከዛ ቢዝነስ ውስጥ ለመውጣት ነበር ያሰባችሁ የነበረው ነገር ግን ደግሞ አሁን ዞረ ድጋሚ እዛው ተመልሰ ነው የሚገኘው በተጨማሪም ደግሞ ከዛ ቢዝነስ ልትርቁ ይፈልጋችሁ የነበረው በሰዓቱ
የግሩባችሁን ቢዝነስ እንደሚያበላሽ ወይም ደግሞ እየሰራችሁት ያላችሁን ስራ ሊያበላሽ ስለሚችል እሱ እየሰራ ያለው ስራ ኮንትሮባንድን በተጨማሪም ደግሞ ሌላ የወንጀል ስራዎች እንደሚሰራ ስላወቃችሁ ከዚህ ቢዝነስ ለመራቅ ነበር ስትሞክሩ የነበረው ከባለቤትህ ጋር አይደል? ከዛ በኋላ ምን ነግሮ ነው ወይም ደግሞ ምን ብሎ ነው ወደ ድጋሚ ወደ ሌላ ቢዝነስ ውስጥ አብራችሁ ከሱ ጋር ለመቀላቀል የሞከራችሁት? አንደኛ እኔና አስቻለው በዚህ ሳለም እንደነገርኩክ እሱ በተለያዩ ፖሊሶች እየተፈለገ ነው፣ ምርመራ ተከፍቶበታል እና በድብቅ ነው ያለው እሱ። እኔና እሱ በስልክ ነው የምናወራው። እሱ ፈጽም ያለኝ ነገር እኔ በአካል ሄጄ አስፈጽማለሁ። የተለያየ ቦታዎች እየጠቆመ ይነግረኛል። እቃ መውሰድም ካለብኝ እቃ ወስዳለሁ፣ መመለስም ካለብኝ እመልሳለሁ። እሱ ሁሉን ነገር የሚነግረኝ በስልክ ነው። ትዕዛዝ ይሰጠኛል። በፖሊስም ፍለጋ ላይ ስለነበረ ትዕዛዝ ሲሰጠኝ እቃዎቹን ማንቀሳቀስለት እኔ ነኝ። አንተ ድንጋይ ውሻ፣ ተረጋጊ። እንደዚህ ነበር ሁላችን። ምንድነው የምትዩ? ተረጋጊ። ስራና ቁም ነው እንጂ ያልከው ልጅ ራስ አብራችሁ ትሰራለህ እንዴ? አንተ አትሰራም፣ ጭንቅላት አይሰራም። መልሰ እዛው ትረፍቃለህ። አንተ ያማሃል። አድረ መልሰ ከነሱ ጋር ነው የምትሰራው። ሌባ ነህ። እሺ ሌባ ተረጋጊ። በቃ ምንድነው ሰማኛለሽ? እንደዚህ ስሜት አረጋጊ። ጀመር ተረጋጋ። አንተ ጉድ ትሰማኛለህ? ውሻ ሌባ። እሺ ቤተሰቦች ያው ከባለቤቱ ጋር ሆኖ እንግዲህ መደማመጥ ስላልቻሉ እሷም በእርግጥ ወደ ስሜታዊ እየሆነች ስለነበረ ምክንያቱም እንግዲህ ብዙ ቀን እንግዲህ ሳይደውልላት ስልኩን አጥፍቶ ከሷ ጋር ምንም አይነት ግንኙነት ሳያደርግ ብዙ ጊዜ ውጭ ቆይቷል። በዚህ ምክንያት ያው ተናዳ ነበር። እሱን ፍለጋ እንግዲህ ባለቤቷን ፍለጋ ጓደኛዋ ጋር ድረስ እስከ መምጣት እንግዲህ ከባለቤቷ ጋር እስከ መጨቃጨቅ ደርሰው ነበር ማለት ነው። በዛ ምክንያት ስሜታዊ ሆና ልታወራው ስላልቻለች እንግዲህ ልሰማው ስላልቻለች ልናስወጣት ችለናል ማለት ነው ቤተሰቦቼ። ስለዚህ ስላለው ነገር ስለእያንዳንዱ ነገር ደግሞ ከሷ አንደበት ሁሉም ነገር የምንሰማው ነው የሚሆነው ማለት ነው ቤተሰቦቼ። እሺ ይኸውልህ ቅድም ስታወራው እያወራህ የነበረው ነገር አለ ካስቻለው ጋር አሁን ምን አይነት ላይ ምን ላይ እንዳላችሁ ሲጀመር ደግሞ እንዴት ብለህ ወደዚህ ነገር እንደገባህ ምን ብሎ አሳምኖህ እንደገባህ ምን አይነት ነገር ወይም ደግሞ ምን አይነት ብር ከፍሎ እንደገባህ ያለውን ነገር እያንዳንዱን ነገር ከመጀመሪያ ጀምሮ ንገር። እሺ ከመጀመሪያ ጀምሮ ስነግርህ እኔና አስቻለው ጓደኛ ማቾች ነው እና ኢምፖርት ኤክስፖርት የሚደረግ ከክልል የሚመጣ እቃዎችና አብረን ነበር የምንሰራው ከሱ ስራ ሲጀምርልህ ማለት ነው። ከዛ በኋላ እሱ አላዋጣንም እኔና ባለቤቴ ተነጋገርን። ከዛ የግላችን ለመስራት ወሰንኩና በቃ እሺ ብዬ አስቻለውን ለማናገር ሄድኩ። ከዛ አስቻለውን ሳናገረው በመሃል አዲስ ስራ እንዳለ እና በትንሽ ጊዜ ውስጥ አሪፍ ብር እንደሚያስገኝ ነገረኝ። እኔ በቃ ከኔም ከባለቤቴም አንፃር አስቤው በአጭር ጊዜ እንለወጣለን ብዬ ስላሰብኩ በቃ ያን ስራ ስለፈለኩ ወደዛ ስራ ተቀላቀልኩ። አንደኛ ህይወቴንም የሚቀይርልኝ ስለነበር ማለት ነው። ከዛም አንፃር ነው ያን ነገር ያደረኩት። እዛ ስራውም ይሄን ያክል ከባድ አልመሰለኝም፣ ቀላል ነው። አንተ እንደነገርከኝ በጣም ይሄን ያክል የተከበደ ነገር አልመሰለኝም። በቃ ቀላል ነበር የመሰለኝ። እዛ ወደ ስራ ገባሁ። እዛ ወደ ስራ ከገባሁም በኋላ የሆነ ሰዓት ላይ እሱ በቃ በፖሊስ እንደሚፈለግ በተለያዩ መርማሪዎች እንደሚፈለግ አውቃለሁ፣ ተረዳይ። እኔ ግን የዛን ሰዓት ላይ የማደርገው ጉዳዮችን ማስፈጸም ነው እንጂ እሱ ከአንድ ቦታ ወደ አንድ ቦታ የሚወሰድ እቃ ካለ መውሰድ ነው እንጂ ሌላ ምንም አውቀው ነገር የለም። አንደኛ። ሁለተኛ ደግሞ ስለ ህፃናት ዝውውር ምንም አውቀው ነገር የለም፣ ተረዳኸኝ። ይሄን ያክል ከባድ ቢሆን እኮ እኔ ራሱ ይሄን ነገር አላደርግም ነበር። እኔ ራሱ በጣም ከገባሁበት በኋላ ነው ብዙ ነገሮችን እያየው ቀስ በቀስ እንጂ ሁሉ ነገር የሚያንቀሳቅሰው አስቻለው ነው። ረዳኝ። እኔ እቆች ማንቀሳቀስ የተለያዩ ነገሮችን እኔ አሁን በብዛት ሙሉ ነገረኝ የቻልከው ቅድም አንተ ስነግረኝ ነው። ረዳኝ። ቅድም ለመቀየር ብዬ ነው ብዙ ነገሮችን የተጣጣርኩ የነበረው። እኔም ከዚህም በኋላ እኔ ይቅርታ እንዲደረግልኝ የፈለገው እኔ ከባለቤቴ ጋር ፍቅሬን አድሼ መኖር ነው ፈልገው እንጂ ካም በኋላ እንደዚህ አይነት ህይወት ውስጥ መግባት አልፈልግም። ስለሱ ስላለው ነገር ስለእያንዳንዱ ነገር ህግ የሚፈታው ነገር ነው የሚሆነው። ነገር ግን ቅድም ባለቤቴ ስትነግረኝ የነበረው ነገር ምንድነው አቶ አስቻለው ወይም ደግሞ አስቻለው የሚባለው ሰውዬ እየሰራ ያለው ስራ የወንጀል ስራ ስለሆነ ነው እንጂ ያን ቢዝነስ ማቆም የፈለጋችሁት ቢዝነሱ ስለከሰረ ወይም ደግሞ ስለማያዋጣ እንዳልሆነ
ነግራኝ ነበር ባለቤት። ይህን ነገርም አንተ ጠንቀህ ታውቃለህ ብዬ አስባለሁ። ምክንያቱም ደግሞ ከባለቤት ጋር ስታወሩት የነበረው ነገር ስለሆነ። ታዲያ በምን ምክንያት ነው አንተ ብዙ ወንጀል ስራዎች እየሰራ ያለ ሰው እንደሚሰራ እያወቅ ወደዚህም ሳላቅ ነው የገባሁት ምናምን የሚል ነገር እንድትነግረኝ አልፈልግም። አሁን ላይ ስለምታውቀው ነገር ስለሁሉም ነገር እንድትነግረኝ። ምክንያቱም ይኸውልህ አሁን ላይ ይቅርታ እንዴ እኔ ወንጀል እንደሆነ አውቃለሁ፣ ግን ይሄን ያክል የተካበደ ወንጀል አልመሰለኝም። ተረዳኝ። እኔ ቀላል በቃ አላ ይሄን ያክል ሰው የሚጎዳ የተለያዩ ብዙ ነገሮችን የሚጎዳ አልመሰለኝም። ነገሮቹን ቀለል አድርጌ በቃ በትንሽ ጊዜ ሰው ሳይጎዳ በትንሽ ጊዜ ራሴን እና ባለቤቴን እንለወጣለን፣ ጥሩ ደረጃ እንደርሳለን፣ ህይወቴንም በሰላም ጥሩ ትልቅ ደረጃ እንዲደርስ አደርጋለሁ እመራለሁ ብዬ ስላሰብኩ ይሄን ነገር ያደረኩት። ማለት አሁን ላይ እያልከኝ ያለው ስለ ተማሪዎቹ ስለ ጎበዝ ተማሪዎቹ ዝውውር ወይም ደግሞ ጎበዝ ተማሪዎችን በህገወጥ መንገድ ወደ ውጭ ስለሚወስዱት ጉዳይ ምንም አላውቅም እያልከኝ ነው? አዎ ስለሱ በደንብ አስቻለው ዲፕ ገብቶ ምንም ነገር የነገረኝ ነገር የለም። እኔ እቃዎችን የተለያዩ መልእክቶችን ማመላለስ ነው እንጂ እኔ ስራ ይሄን ያክል ዲፕ ስራው ላይ ይሄን ያክል አልገባውም። ቅድም እያልከኝ የነበረው የትኛው ምንም አይነት ስራ ሲኖር ያዘኛል ያን ስራ እፈጽምለታለሁ እያልክ ነበር የነበረው። ስለዚህ ደግሞ ምንም አይነት ስራ ትሰራለታለህ ማለት ምናልባት እሱ የሆነ ሰው ይታገት ካለህ እንኳን ታሳግት ነበር ማለት ነው። እኔ እስካሁን ሰው ምንም ያሳገትኩት ሰው የለም እስካሁን ማለት ታግቶ ሲያየው ሰው የለም፣ ማንም የለም። ይኸውልህ አሁን ላይ ምንም አይነት ውሸት እንድትዋሽኝ አልፈልግም። አሁን የምታውቀውን ነገር ትክክለኛውን ነገር ብቻ እንድትነግረኝ የምፈልገው። ቅድምም ነግሬሃለሁ፣ አንድ የምትናገራት እውነት አንተን የሆነ ቢያንስ ከሚደርስብህ ነገር የሆነ ነገር ትቀንስልሃለች። ነገር ግን አንድ የምትናገራት ይኸውልህ ቪዲዮ እየተቀረጸ ነው፣ የተናገርካት እያንዳንዷ ነገር በመረጃ ነው እየተያዘ ያለው። ስለዚህ የምትነግረኝ ነገር አንድ ውሸት የሚገኝበት ከሆነ ማለት ነው በኋላ ደግሞ ለሚደርስብህ ጉዳት ለሚደርስብህ ነገሮች ሁሉ ኃላፊነቱን የምትወስደው ራስህ ነህ። ስለዚህ እያሰብክበት ነው እንድትነግረኝ የምፈልገው። እኔ እስካሁን ያው ነው የነገርኩህ ያለሁት እውነቱን ነው፣ በቃ እውነቱን ነው። እኔ ቅድም ሳረግ የነበረው ካስቻለው ጋር ሳረግ የነበረው እውነቱን ነው የነገርኩህ። ወይ ካስቻለው መልእክቶችን ወስደህ ወይም ደግሞ እቃዎችን ምናምን እያልከኝ የነበረው እየወሰድክ ለማን ነው የምታደርሰው? ወይም ደግሞ እሱ በሚልክህ መሰረት ወዴት ነው የምትወስዳቸው? በቃ እሱ አድርስ ያለኝ ቦታ ይልከኛል። እንደዚህ ቦታ ያን ዕቃ አድርስ ሲለኛል አደርሳለሁ። በቃ እኔ ማድረስ ነው ስራዬ እንጂ ከየት ከዚህ ገዛ ምን የሚለውን ነገር እሱ ነው የሚጠቁመኝ። አንተ እንዴት ትልቅ ቢዝነስ ስታንቀሳቀስ የነበርክ ሰውዬ እንግዲህ ለአራት ስትመሩት የነበረው ክፍለ ሀገር ድረስ የሚሄድ ብዙ ቢዝነስ ሲሰሩ የነበሩ ሰዎች እንዴት ነው ተላላኪ ሆነ ይቀር? እኔ ያን ስራ ልሰራ የቻልኩት አንደኛ ነገርኩህ፣ ይሄ አሁን ሲያሰራኝ የነበረው ስራ መጨረሻ ላይ ትልቅ ብር ህይወትን የሚቀየር አንተና ባለቤትን የሚቀየር ትልቅ ብር እንደሚያስገኘኝ ስለነገረኝ ነው ወደዚህ ቢዝነስም ልቀላቀል የቻልኩት። ተላላኪነት ትልቅ ብር ያስገኛል ብለህ ታስባለህ? እኔ ስላማከረኝ ስለብሩ በግልጽ ስለነገረኝ ነው። አንተ በምታንቀሳቀሰው መልእክት ምክንያት ይሄን የስንት ሰው ህይወት ተበላሽቶ እንደሆነ ታውቃለህ? የስንት ሰው ህይወት መናቀርቶ እንደሆነ ታውቃለህ? እሱን እንኳን እኔ ምንም አውቀው ነገር የለም። እና ስለማታውቀው ነገር እንዴት ነው አንተ ስራ ብለህ ይሄን ስራ የምትሰራው? እኔ ትልቅ ብር በቃ እኔም ባለቤቴን ይቀይራል ብዬ ስላሰብኩ ነው ይሄን ነገር ያደረኩት። አንደኛ ሲጀመር እሱ ጋር ሲሄድ ይሄን ቢዝነስ ነገረኝ እንጂ መጀመሪያ ከነበረን ቢዝነስ ራሱ አላዋጣንም ነበር። እኛ የግላችንን ቢዝነስ እንፈልጋለን ብለን ከባለቤቴ ጋር ተመካከረን ነበር። እሱ ጋር ለመቋረጥ ተገናኝቼ በቃ ቢዝነሱ አንድ ላይ የነበረው ቢዝነስ በቃ ሀብታችን ተከፋፍለን ልንለያይ የሄድኩት መጀመሪያ በዛን ሰዓት ላይ ነው። እሱ ይሄን ቢዝነስ አማከረኝ። በቃ ከፍተኛ እኔንም ባለቤቴንም ይቀይራል፣ ለወደፊት ለልጆቼም አሪፍ ነገር ይሆናል ብዬ ስላሰብ ከዛም አንፃር ነው ወደዚህ ቢዝነስ የተቀላቀልኩት። ወደዚህ ቢዝነስ ከተቀላቀልክ በኋላ ካስቻለው ውጪ የምታገኟቸው ሰዎች ምን አይነት ሰዎች ናቸው? ይሄን ያክል ኖርማል ሰዎች ናቸው። እኔ ዕቃ ማቀበል ነው እንጂ እኮ መስጠትም ካለብኝ አድርስ ያለኝ ቦታ አድርሼ ነው የምመለሰው እንጂ ከነዛ ሰዎች ጋር ኮንታክትም የለኝም ምንም የለኝም በቃ። ስለዚህ አስቻለው የሚያዝህን ነገር ብቻ ነው የምታደርገው? እኔ ያው አስቻለው ብቻ የሚያዘኝ ነገር ብቻ ነው የማደርገው እንጂ ሌላም ከሌሎች ሰዎች ቢዝነሱ ሌሎች ካሉት ከማንም ጋር ኮንታክት የለኝም። ከሱ በላይ ስላሉት ሰዎች የምታውቀው ነገር አለ? ምንም አውቀው ነገር የለም። እሱ ትዕዛዝ ከየት እንደሚቀበል ማን እንደሚያዘው ማን ይሄን ስራ እንደሚያሰራው የምታውቀው ነገር አለ? ምንም አውቀው ነገር የለም። ስለዚህ ሲልክህ ብቻ አንዱ የሆነ አድረስ የተባልከው ነገር ካለ ማድረስ ብቻ ነው ያንተ ስራ። አዎ። ስለዚህ ሳሚ ስለሚባልም
መርማሪ ጋዜጠኛ የሰማው ነገር የለም ስለ ቤተሰቦቹ ወይም ደግሞ ስለ ክሩ አባሎቹ ሊሆን ይችላል። ስለምንም የሰማው ነገር የለም። እኔ አሁን በፖስታ በተለያዩ ነገሮች እንዲላኩ ይደረጋል። እኔ ነው ምልክያን ነገር እሱ አስቻለው ሲያዘኝ እኔ ያን ይዤ ፖስታ ደርሳለሁ። ግን እዛ ፖስታ ውስጥ ምን አይነት ወረቀቶች ምን እንደተጻፉ ነው ያላቅም። ይታገቱ የሚል ነገር ሊሆን ይችላል፣ የተለያዩ ነገሮች ሊሆን ይችላል። ግን ይሄ ምንም ማውቀው ነገር የለም። ፖስታውን ከፍቼ ማንበብም ስለማልችል ነው አንደኛ ነገር ከዛም አንፃር ነው። እሺ አሁን ይኸውልህ በዋናነት ባለቤቱ እንኳን ካስቻለው ጋር ግንኙነት አቁሟል፣ ማለትም መገናኘት አቁሟል። ግንኙነታቸው ተቋርጧል። አሁን ላይ በምን ምክንያት ነው ይሄ ሊሆን ይችላል? ወይም ደግሞ በምን ምክንያት ነው ከሷ ጋር በአንተ በኩል ብቻ እየተገናኙ ያሉት? ለምንድን እሱ በተለያዩ መርማሪ ፖሊሶች እየተፈለገ እንደሆነ ነግሮኛል። አንድ ቦታ ተደብቆ እንዳለ ነው የነገረኝ። ለዛ ነው የእሱን የተለያዩ ነገሮች አስፈጽምለት እኔ ስለሆንኩ በቃ እሱ ደውሎ እንደዚህ ያርግ ይለኛል። ከአንድ ቦታ ሄጄ ማስፈጸም ያለብኝ ጉዳይ አስፈጽማለሁ። እሱ ግን በመርማሪ ፖሊሶች እንደሚፈለግ ስለነገረኝ አንድ ቦታ ተደብቆ ነው ያለው። ለዛ ነው። እሺ ያው ከባለቤቱ ጋር ብዙ አይነት የወንጀል ስራ ይሰሩ እንደነበረ ያው መረጃው አለንና አሁን ከዚህ ቢዝነስ ጋርስ ባለቤቱ እጁ አለባት? ይሄን ነገር አብረው ነው የሚሰሩት ወይስ ደግሞ ምንም የምታውቀው ነገር የለም? ለሷ ማማክራት ሊሆን ይችላል። ግን እዚህ ቢዝነስ ውስጥ እንደምትሰራ ምንም የማውቀው ነገር የለም። እኔ እሱ የሚያዘኝን ትዕዛዝ ነው የምፈጽመው እንጂ ካለ ባለቤቱ ጋር እንደሚሰሩ በቃ ይወያያሉ። ሊወያዩ ባልና ሚስት ናቸው፣ ሊወያዩ ይችላሉ። ግን የእሱ ለሷ ራሱ የተለያዩ ነገሮችን የሚልክላት በእኔ አማካኝነት ነው። በቃ በእኔ አማካኝነት ገንዘብም ሲያስፈልጋት ብዙ ነገር ሲያስፈልጋት በእኔ አማካኝነት ስለሆነ እሷ ቤት ያለው ነገር ነው የምታስተካክለው። ተረዳኸኝ? እንጂ ወደዚህ ነገር ውስጥ እንደገባች ነው የማውቀው ነገር። አንተስ በምን ምክንያት ነው? እሺ ከቤት ወጥተህ እንግዲህ ለረጅም ጊዜ ቤት ውስጥ እንዳልነበርክ ባለቤትህ ነግራኛለች። በምን ምክንያት ነው ቤት ማትሄደው ወይም ደግሞ ቤት ላትሄድ የቻልከው በምን ምክንያት? እኔ በቃ ጉዳዮቹ አንዳንድ ጊዜ እዚህ ሀገር ውስጥም ቢሆን የተለያዩ ክልል ቦታ የተለያዩ ወረቀቶች ስለሆነ በዛን ሰዓት ላይ ይመሽብኛል፣ በዛው ላድር ይችላል። በዛ ምክንያት ነው ለዚህ ሊሆን የቻለው እንጂ ሌላ ምንም አይደለም እኮ። ስለዚህ መረጃዎችን ክልሎች ድረስ እየሄድክም ታደርሳለህ ማለት ነው። መረጃ መለዋወጡን እያንዳንዱን ስራ ትሰራለህ ማለት ነው ክልል ድረስ እየሄድክ። አዎ። ክልል ስላሉ ሰዎች የምታውቀው ነገር አለ? ስለምትስቃውን ስለምትሰጣቸው ወይም ደግሞ መልእክቱን ስለምታስተላልፍላቸው ሰዎች የምታውቀው ነገር አለ? ወይም ደግሞ የነሱ አድራሻ አለ? ምንም በቃ አድሬሱ እዛ ቦታ ሄጄ እቃ ማቀበል ነው እንጂ ሌላ ምንም ማውቀው ነገር የለም ከነሱ ውጪ። ከሰዎቹ ጋርም ኮንታክት የለኝም። በቃ እኔ እንደዚህ አድርግ ከተባልኩ ሄጄ ያን ነገር ማስተካከል ነው እንጂ ከሱ ውጪ ሌላ ምንም ማድረገው ነገር የለም። እሺ አስቻለው አሁን የት ሆኖ ነው ይሄን ስራ ሁሉ በአንተ እንዲሰራ ወይም ደግሞ በአንተ በኩል እንዲያልፍ እያደረገ ያለው? እሱ የት ሆኖ? ፖሊሶችም እየተከታተሉት ስለሆነ ተደብቆ ነው ያለው። አንድ ቤት የሆነ ቦታ አለ፣ እዛ ነው ተደብቆ ያለው። እዚሁ ክፍለ ሀገር ሄዷል ወይስ ደግሞ እዚሁ አዲስ አበባ ውስጥ ነው ያለው? እዚሁ አዲስ አበባ ውስጥ ነው ያለው። ስለዚህ እዚሁ አዲስ አበባ ውስጥ ነው ይሄ ሁሉ ስራ እየሰራ ያለው። እሱ ደግሞ ያው የሰራውን ስራ ስለሚያውቅ ተደብቆ ሁሉንም ነገር በአንተ እያካሄደ ያለው እዚሁ ሀገር ውስጥ ነው ማለት ነው። አዎ። ባለቤቱን የማያገኛት እዚሁ ሆኖ ነው ማለት ነው። አዎ። ስለዚህ ቦታውን ታውቀዋለህ ማለት ነው ጠንቅቀህ። አዎ። ይኸውልህ ከዚህ በኋላ ከአንተ ጋር ምንም አይነት ሰጣ ገባ ውስጥም ሌላ ነገር ውስጥ መግባት አልፈልግም። ያው የሰራኸው ስራ ከባድ ስራ ነው። እየሰራኸው ያለው ስራ ይሄኔ በአንተ ስራ ምክንያት አንተ ኢንፎርሜሽን በምትለዋውጠው ምክንያት ይሄኔ የስንት ሰዎች ህይወት እንደተበላሸ ምንም የሚታወቅ ነገር የለም። ነገር ግን ደግሞ እዚህ ወንጀል ውስጥ የገባ ሰው የተጨመላለቀ ሰው እንደሰራው ወንጀል ደረጃ ሁሉም ሰው መቀጣቱ ስለማይቀር መቀጣት ባለበት ደረጃ የምትቀጣ ነው። ነገር ግን አንድ እንድታውቅ የምፈልገው ነገር ምንድነው አስቻለው ስላለበት ቦታ ይኸውልህ ምንም አይነት ከዚህ በኋላ ለሱ የምትተባበርበትም ምንም አይነት ምክንያት የለም። አንተ በቁጥጥር ስር ዋል። ከዚህ በኋላ ሲጀምር በህግ ጥላ ስር ነው የምትቆየው። ነገር ግን ደግሞ አስቻለው ስላለበት ቦታ ትክክለኛ ሎኬሽኑን ለኛ ትነግረናለህ ማለት ነው። ከመጀመሪያ ስጀምር እኔ ይሄ ቢዝነስ እዚህ በጣም ኃይለኛ እንደዚህ ኦቨር የሆነ እንደሆነ አላውቅም። ሰዎች እንደዚህ እንደሚታገቡት ባቀም በቃ ሰዎች ኦቨር ኃይለኛ ጉዳት እንደሚደርስባቸው የተለያዩ ነገሮች እንደሚደርስባቸው እኔ አላውቅም። በቃ እኔ ቀላል ብሩም አሳስቶኝ ህይወቴን ይቀይራል ብዬ ስላሰብኩ
እንጂ እኔ ይቅርታ እንድታደርጉልኝ ራሱ ሲጀመር ይቅርታ ምናምን የሚባል ነገር የለም። እሱን ከዚህ በኋላ የአንተን ጉዳይ የሚፈታው የህግ ነው የሚዳኝ። እያንዳንዱን ነገር መቀጣት ያለብህንም ነገር መቀጣት ባለብህ ልኩ ህግ ነው እንትን የሚልህ ማለት ነው። ከዚህ በኋላ ልታደርገው የምትችለው አንድ ነገር ምንድነው? ከዚህ በኋላም እንግዲህ ከአንተ ጋር ማውራት ያለብኝ ነገር ማውራት አይቀርም። ነገር ግን አሁን ላይ የምታደርገው ምንድነው? ቀጥታ አስቻለው ወዳለበት ቦታ ነው የምትወስደን ማለት ነው። እና ተነሳው ምንም አይነት ጊዜ እሺ ችግር የለውም። ተረጋጋ። ቤተሰቦቼ እንግዲህ እንደተመለከታችሁት አስቻለው የሚባለው ሰውዬ እንግዲህ እኛ እየፈለግነው እንደሆነ ያውቃል። የሰራውንም ስራ ጠንቅቆ ያውቃል። በዛም ምክንያት እንግዲህ አሁን የሚገኘው ተደብቆ ነው ማለት ነው። ራሱን ደብቆ አላቅም። አሁን እዚህ አጠገቤ የነበረው ልጅ በሱ በኩል ብቻ ላይሆን ይችላል ስራዎችን የሚሰራው። ምክንያቱም ደግሞ እንደምታውቁት ያስቻለው ብዙ ስራዎችን ነው የሚሰራው። ማለትም ይሄ መረጃ ከማለዋወጥ ውጭም ሌላም ብዙ የሚሰራቸው ስራዎች ስላሉ ምናልባት ከሱ ስር የሚሰሩ ሌላም ብዙ ሰዎች ይኖራሉ ብዬ አስባለሁ። ስለነሱም እንግዲህ ማጣራት ባለብን ልኩ እንግዲህ ከዚህ በኋላ የምናጣራ ነው የሚሆነው። በተጨማሪም እንግዲህ ባለቤቱም ላይ ተጨማሪ ምርመራ ተደርጎባት ከሷም የሚገኝ ነገር ይኖራል። ያው ቤት ውስጥ ምርመራ እየተደረገ ነው። እስካሁን ድረስ ምርመራ እየተደረገ ነው። ቤት ውስጥ የሚገኙ መረጃዎች ይኖራሉ። ብቻ እነሱን ሁሉ በመሰብሰብ እንግዲህ አስቻለው ላይ ያለውን እያንዳንዱ የወንጀል ስራ ሲሰራቸው የነበሯቸውን ስራዎች እያንዳንዱን ማወቅ ባለብን ልኩ እንግዲህ የምናውቅና ደግሞ በተጨማሪም ለሰራው ስራ መቀጣት ስላለበት እንዴት መቀጣት እንዳለበት ምናመቻች ነው የሚሆነው ማለት ነው ቤተሰቦቼ። በተጨማሪም ከዚህ ነገር ጀርባ እንግዲህ የኛን ስራ ለማስቆም እየፈለጉ ያሉት ይታወቃሉ። ይሄን ስራ እየሰሩ ያሉ ብዙ ሰዎች ነው ያሉት። ባለፉት ብዙ ቪዲዮዎች እንደተመለከትነው ክፍለ ሀገር ጭምር ይሄን ስራ የሚሰሩ ሰዎች አሉ። ተማሪዎችን ጎበዝ ተማሪዎችን እየመለመሉ ወደ ውጭ ሀገር እንወስዳለን በማለት የማይፈልጉትን ሰዎች ደግሞ በማስገደድ ቪዲዮ እያስቀረጹ እንግዲህ ምንም አይነት ቤተሰብ እንኳን ጥያቄ እንዳያነሳ ምንም እንደተመቻቸው አድርገው የግዴታ ቪዲዮ እየቀረጿቸው፣ በተጨማሪም እምቢ ያሉትን ሰዎች ደግሞ መድኃኒት እየወጉ እንግዲህ ከዚህ ሀገር እያስወጧቸው እዚህ ሀገር የሚፈልጉትን ነገር እየተጠቀሙባቸው እንግዲህ እንደሚመልሷቸው ነው ያሉን መረጃዎች የሚገልጹት ማለት ነው። በተጨማሪም ቤተሰቦቼ ከዚህ በፊት እንግዲህ ታውቃላችሁ ማለት እነዚህ ሰዎች ብዙ መንገድ ነው ያላቸው። መጀመሪያ ሲሰሩበት የነበረው መንገድ አለ። ፓሪ በሚል እያዘጋጁ ተማሪዎችን የሚሰበስቡበት መንገድ ነበረ። በተጨማሪም እንግዲህ በራሳቸው ተማሪዎችም አንዳንድ ጎበዝ ተማሪዎች በራሳቸው መንገድም አፕላይ ያደረጉ ይሄን ነገር ሲሄዱ መሀል ላይ እነሱ ገብተው እንግዲህ ይህን ስራ እየሰሩ ይገኛሉ ማለት ነው። በብዙ መንገድ ነው ይህን ስራ እየሰሩ ያሉት ቤተሰቦች። በማስገደድም በተጨማሪ በትውውቅም በብዙ ነገር ነው ይህን ነገር እየሰሩ የሚገኙት ማለት ነው። ነገር ግን ይህን የሚሰሩትን ስራ ያው እንደምታውቁት እኛ በምንም አይነት መልኩ ልናቆም አንችልም። እነሱ ሳያቆሙ እኛም ስራችንን ልናቆም አንችልም። አዲስ አበባ ብቻ አይደለም ክፍለ ሀገርም መሄድ ካለብን እያንዳንዱ በዚህ ስራ ጋር ተያይዞ ያሉትን ሰዎች እያንዳንዳቸውን ለህግ የምናቀርባቸው ነው የሚሆነው ማለት ነው ቤተሰቦቼ። እንግዲህ ያው ሌላ ደግሞ እንድታውቁት የምፈልገው ነገር ዛሬ ላይም ያው እንደምታውቁት ሳሚ አጠገቤ የለም። እናቱንም እንግዲህ እህቱንም እያሳከማቸው ስለሆነ አጠገባቸው መሆን ስላለበት ነው ቤተሰቦቼ አሁን እዚህ የሌለው። ስለዚህ ቤተሰቦቼ አሁን እንግዲህ ምናልባት አስቻለው ጋር ስንደርስ እንደምታውቁት እንግዲህ ከዚህ በፊት በደረሰን መረጃዎች መሰረት አስቻለው እናታችን የወጋችውን ሰው ወይም ደግሞ እናታችን ጉዳት ያደረሰችበትን ሰው እንዲገደል እሱ አስቻለው እንደገደለው አንዳንድ መረጃዎች ደርሰውናል። በዛም መረጃ መሰረት እንግዲህ ግዴታ አስቻለውን አግኝተን ስለዚህ መረጃ ስላለው ነገር ስለእያንዳንዱ ነገር ከሱ ማወጣት ባለብን ልኩ አወጣተን እንግዲህ እናታችንን ነፃ የምናደርግበት ጊዜም ሩቅ አይሆንም ማለት ነው ቤተሰቦቼ። ስለዚህ አሁን እዚህ ቤት ከነበረው ልጅ ጋር ባረግነው ቆይታ መሰረት ቤቱን እንደሚነግረን ነግሮናል። እዚሁ አዲስ አበባ ውስጥ ተደብቆ ይሄን ስራ እንደሚሰራ ነግሮናል። ስለዚህ ከዚህ በኋላ የምናደርገው ቀጥታ ወደዛ ሄደን እንግዲህ ከገባበት ጉድጓድ ውስጥ አውጥተን እናታችንን ነፃ የምናወጣበትን ነገር የምናመቻች ነው የሚሆነው ማለት ነው ቤተሰቦቼ። እስካሁን ስለነበረን ቆይታ ከልብ አድርጌ አመሰግናችኋለሁ። ያው ሁሌ እንደምላችሁ እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ጀምሩ። ቪዲዮን ላይክ በማድረግ በተጨማሪም ደግሞ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እንድትቆዩ እፈልጋለሁ ማለት ነው። በተጨማሪም ቤተሰብ የሆናችሁ ሰዎች ደግሞ ቤቱን ሼር በማድረግ ለወዳጅ ለዘመዶቻችሁ እያጋራችሁ 100,000 እንድታስገቡልኝ ያው ሁሌ ነው ማስታወሳችሁ። 100,000 እንድታስገቡልኝ በዚሁ አጋጣሚ ላስታውሳችሁ እወዳለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ቸር ቆዩልኝ።